Hey Mark. Yo man, Nix. How you doing? I'm fine. ከትምህርት ቤት ምን ሰዓት ወጥተህ ነው? እባክህ ቀድሜ ወጥቼ ነው። እና አሁን ወዴት እየሄድክ ነው? የሆነ ማገኘው ሰው አለ። ኦኬ። እኔ የምለው የሰጠው ሚሽን ከምን ደረሰ? የቱ ሚሽን? ኦፍ ማርክ፣ ምን አለበት የኔን ነገር ስሪ መያዝ ብትችል እኮ አስታውሰኛ። ትናንትና ምን ብዬህ ነበረ? የማክቤልን እህት እንደምታገኛት ተነጋግረን ነበረ። አይሲ ለሷ ደወልኩላት እኮ። እና ምን አለች? ትንሽ ግራ ተጋብታለች። አሁን ድጋሜ በኋላ ደውልላትና ከተመቻት አገኛታለሁ። ይኸውልህ ልጅቷ በጣም ፋስት ናት። ከጀርባኔ እንዳለው በፍጹም ማወቅ የለባትም። አንተ ይሄን ነገር የምታስረዳው ለኔ ባልሆነ። እኔ እኮ ማርክ እኮ ነኝ። አይ ነው ማርክ ነህ። ማርኮን ደግሞ ምንም ነገር ማድረግ ይችላል። እንደዛ ብትል ጥሩ ነው። እኔ የምለው ልጅቷን በአካል አግኝታታል? ኖ፣ ግን ቴሌግራም ላይ ፒክቸሯን አይቼዋለሁ። አይ ቲንክ ሺ ኢዝ ፕሪቲ። ያው ምንም አትልም። ኤኒሃው ቢ ኬርፉል። ኦኬ ኦኬ ባይ። እንዴ ምን ሆነሽ ነው? ለምንድን ነው የምታለቅሽው? አንቺ ስለተጣላሽ ነው እንዴ? ታዲያ ቆይ እኔ ምን ላድርግ? አንቺ እንደሆነ ሰው የሚልሽን ነገር በፍጹም ነው የማትሰሚው። እሺ እኔ ምን ላድርግ? ሁሉም ነገር እኮ ማድረገው አንቺን ከመጥፎ ነገር እኮ ፕሮቴክት ለማድረግ ነው። ቢሆንም ያለ እኔ ፍቃድ እያደረግሽው ያለው ነገር በጣም ነው እሺ የሚደብረው። አም ሶሪ። ኦኬ በቃ እንርሳው፣ ችግር የለም። ይቅርታ አደረግሽልኝ ጓደኛዬ? ችግር የለም። እሺ ብታይ እቤት ቁጭ ብዬ ሳለቅስ ነበር ያልኩት። እንዴ ለምን? ራሴን ብሌም እያደረግኩኝ ነው። እኔም እኮ ትምህርት ቤት ብቻዬን ሆኜ በጣም ሲደብረኝ ነው ያልኩት። ይቅርታ እሺ። ካሁን በኋላ ስላንቺ ለባሩክ ምንም ነገር አልነግረውም። እሺ በቃ አሁን እስከ ቤት ድረስ አብረን እንሂድ። ቀጥታ ቤት አይደለም የምሄደው፣ ቤብን አገኘዋለሁ። ችግር የለውም። እሱን እስከምታገኝ ድረስ ቢሆንም አብረን እንሂድ። እሺ ይቻላል። ዛሬ ደግሞ እንዴት አባቱ ነው ያማረበት! በእናትህ እኔ ነው እናሳ እንዳንተ ባለ ግርማ ሞገስ ሰው ከየት አባቱ ይመጣል? ሳሚ ስንት ብር ፈልገህ ነው? ነቃህብኝ እንዴ? አውቃለሁ እኮ እኔን መሰቃቀል ጀመርክ ማለት መራል ጠሩብሃል ማለት ነው። ይሄ የሚጠፋኝ ነው እንደሚመስል። ከተነቃ ይቀራል። እና ምንድን ነው እሺ የፈለገው? ያው ለኮስሞ የምትሆን የተወሰነ ከገባሽልኝ ይበቃኛል። ታውቃለህ ሳሚ፣ እኔ ግን እስከ መቼ በዚህ ሙድ እንደምትቀጥል ሳስበው በጣም ነው የሚገርመኝ። ትንሽ እኮ ነው የቀረኝ። ከዛ አመነኝ ሁሉንም ነገር ፊክስ አደርገዋለሁ። እኔ እኮ ለምን አፕላይ ትላለህ አይደለም፣ ግን ይሄ በየሜዳው ግድግዳ ላይ ተለጥፈ የምፈግመውን ነገር አቁም ሳሚ። ላንተም ጥሩ አይደለም። ምን ላድርግ? ልክ ብቻዬን ሲሄድ ጠብቆ ዴቪል ይመጣና ደግሞ እኮ በዚህኛው ጆሮዬ ነው ሳሚ ለኩስ፣ አጭስ፣ ፈግም ይለኛል። ከዛ ወልፍ አናቴ ላይ ይወጣል። ከዛ ትፈግማለህ። ምን ላድርግ ሲስተም? እኔ ራሴ አካሄዴ እኮ ዋዛ ነው የሚያደርገኝ። ይሄ እኮ ሁላችንም የምናደርገው ነገር ነው፣ ግን ያንተ መስመር እየለቀቀ ነው ሳሚ። ቆም ብለህ አስብበት፣ ይቆጫል። እስታይል አሁን ወዬ በለኝና ልቁሰው። እሺ እሰጥሃለሁ፣ ግን ኤልዳና ስትመጣ ነው የምትሄደው። እንዴ ለምን? እሷ እስክትመጣ እዚህ ብቻዬን ሰቅ ከምል አጣብቀኝና እሷ ስትመጣ ወዬ እልሃለሁ፣ ትቆሳለህ። እስታይል እኔም በዛው ሰላም እላታለሁ። ጄሪ ግን በጣም እያጨነቀኝ ነው። ለምን ሲባል ነው የምትጨናነቂው? ልጁን አናውቀውም። በዛ ላይ ሩም ብቻችንን ምናምን ነው ያለው። ታዲያ ይሄ ነገር አይጨንቅም እንዴ? ሄቨን እኛ ያመናል እንደዛ ድረስ ለምን እንሄዳለን? እና ይኸውልሽ ይቡዬ ከጥቂት ደቂቃዎች በኋላ መደወሉ አይቀርም። ታዲያ ቢደውልስ? ከዛን እሱ ከደወለ በኋላ የሆነ ሰበብ እንፈጥርና አንተ ያለህበት ቦታ መምጣት አልቻልኩኝም፣ ስለዚህ እኔ ያለሁበት ቦታ ና እንለዋለን። እሺ የሚለን ይመስልሻል? ይመስለኛል። ጄሪ ግን በቃ ይሄ ነገር ቢቀርብንስ? አረ ሄቨን እኔንም ታረጅኝ። ምን ሆነሻል እንዴ? ቤተሰቦቼ ፊት ደውለው እኮ ነው እነሱ ለኔ ያላቸውን እምነት ያሳጣኝ። እሱ እኮ ይገባኛል። ስለዚህ ሄቡዬ የልጁን ማንነት አጣርቼ እኔም ጨዋነቴን ማወጅ አለብኝ።
እኮ ይሄንን ሀሳብ ትተነው ሌላ መንገድ ብንፈልግ አይሻልም? እቺ እንግዲህ በናተን በቅበቅብኝ እንዴ ምን ትላለች እቺ? ሆ ምን መጨረሻ ሰዓት ላይ ደርሰን እንደዚህ መቶኙ እንደውም ተይው እሺ። ከፈለግሽ ገደል መግባት ትችያለሽ። ሲጀመር እኔ ሁሉም ሰው ከኔ ጎን እንደማይሆን አውቀዋለሁ። ታያወጣልኝ። እሺ በቃ እንደሱ አትበይ። ታዲያ ምን ልበል? ካንቺ ማልጠብቀውን ፍራቻ ሳይኮ ነው። እሺ በቃ ይሄንንም ቀን እናልፈውና እናወራዋለን። እሺ ተስማምቻለሁ። ሃይ ቤብ። እንዴት ነሽ የኔ ቆንጆ? አለሁልኝ ነበር። ሃይ ቤብ። ማንን ነው? አንቺን ነዋ። ብቻ እኔ ኖባሪ ነኝ አንተ ቤቢ የሆንኩት? እንዴ ምን አለበት? ይሄ ምን አይነት ደፋር ነው በእናታችሁ? ምን ነው ወጥ ረገጥኩ እንዴ? የምን ወጥ? ምን ያስቃችኋል? አይ ወጡን የረገጥሽው አንቺ ሳትሆኝ እኔ ነኝ። ታዲያ ለምን ያልረገጥከው ወጥ? አይ ሲስተም አየ ግን ምን አይነት ዕዳ ውስጥ እንደከተትከኝ። እንግዲህ ቻለው። ምን አማራጭ አለኝ? ናፍቀኸኛል። ወክ ማድረግ እንችላለን? እንችላለን። ግን ኖቫ አይ አንደርስታንድ። በቃ ሂድ። ለምን ሳሜሽኝ? አልፈልግም። እንዴ ለምን? እሱ ቺስታ ነው። ወይኔ ሳሚ ይሄንን ቃል መች ቀን ነው የነገርኩሽ? አይ ቲንክ ፍራይዴ መሰለኝ። በቃ እንዴ ነው ቆይ። እሺ ቤቢ ቻው በሉ በቃ። ለምንድን ነው ግን ነገሮችን እናችን የሚያገናኘው? አላውቅም። እና ልሸኝሽ? ግን ምን መጥፎ ነገር አትናገር። ያፕ ኦኬ፣ እንደዛ ከሆነ መሄድ እንችላለን። ይቺ ከትምህርት ቤት አልወጣችም እንዴ? መታ ነበር። ምግብ ቀማምሳ ወጣች። ወዴት ነው የወጣችሁ? ከሄቨን ጋር ቀጠሮ አለኝ ብላ ነው። ትምህርት ቤት አብረው አይደል እንዴ ያሉት? እኔ ምን አውቄላት? እስኪ ልደውልላት ነው። ምን ልትላት ነው እንዴ? የት እንዳለች ላረጋግጣ። ተው ጌቱ እባክህ። ባይሆን ስትመጣ የት ሄዳ እንደነበር ትጠይቃታለህ። ባክሽ ባለፈው ከገጠማቸው ነገር በኋላ ምንም ውስጤ ደስተኛ አይደለም። ባለፈው ምን? ሲስተምን ሊደበድቡት ከሞከሩ በኋላ ነው። እሱማ ልክ ነህ። ጠይቀዋለሁ ብለሽ ነበር፣ አናገርሽው? ሞክሬ ነበር። ምን አለሽ? ማሚ አትጨነቂ፣ ሁሉንም ነገር እኔ ያስተካክለዋለሁ ነው የሚለው። እንደው ይሄ ልጅ ምን ዕዳ መግባት ነው? አይናችን እያየውን በዲ መሆኑ እኮ። ተው ጌቱ እንደዚህማ አትበል። ሁሉም እኮ በወጣትነቱ የሚያሳልፈው ነገር አለ። ቢሆንም እንዲህ አይነት ነገር የእድሜ ልክ ጠባሳ ጥሎበት የሚያልፍ ነገር ነው እንዴ? እስኪ አስቢው። ባለፈው ሊያጠቁት ሲሞክሩ ጉዳት ደርሶበት ቢሆንስ ነው? እሱማ ልክ ነህ። እንዴ ጭንቀት የሚገባው ወልዶ ያገኘው እንጂ ሌላ ምን ማለት ነው? እሺ አሁን ተረጋጋ። እሺ በጣም አሪፍ። አሁን ተነሽና ቀደም እንደተባባል ነው ታደርጊያለሽ። እሺ ሄቨን እንዳታስፎግር ያደራሽ በስነ ስርዓት ነው የምታናግሪው። ሄሎ ማርኮ ነው። አይ እኔ ቆንጆ እንዴት ነሽ? አለሁ። አንተ እንዴት ነህ? ደህና ነኝ። ባይ ዘ ዌይ እስካይሽ ድረስ በጣም ጓጉቻለሁ እና ደግሞ ያልሽኝ ሆቴል እየደረስኩኝ ነው። ማርኮን በእናትህ ይቅርታ አድርግልኝ። ማለት ብቻ አልመጣሁም ልትይ ባልሆነ። አይ እንደሱ አይደለም። ሰዋት ብቻዬን ሆቴል ውስጥ ገብቼ አላውቅምና ከደረስኩ በኋላ ወደ ውስጥ መግባት ፈራሁ። እናማ ከሆቴሉ ጀርባ ቆሜያለሁ። ከቻልክ ናና አብረን እንግባ። እሺ፣ ግን ስመጣ እንዳላጣሽ። ለሱ አታስብ። ባይ ሜሉ። ባይ። ብራቮ ሄቨን። እንዴት ደስ እንዳለኝ ብታይ። አንቺ እንዴት አድርገሽ ነው የተወንሽው? አሪፍ ነው ያወሩት። ቀላል ሄቨን። እኔ ራሱ እኮ እንደዚህ አድርጊ በባል ጭራሽ አላደርገውም ነበር። ግን የሚመጣ ይመስልሻል? በደንብ ነው የሚመጣው። የኔ እኮ በሱ ቤት እኮ የኔ እናት ምን አይነት ሴት ናት የደወለችልኝ ምናምን እያለ እየቋመጠ ነው የሚሆን። አፈር አባቱ ይብላና ሊበላሽ። ወይኔ እኔ ግን በጣም ነው የፈራሁት። ይፍቂ በቃ የሚያልፋት ይሄንንም እናሳካዋለን። እሺ ሳሚ can I ask you one thing? Yes, you can. Do you have a girlfriend?
ለምን ጠየቅሽ? አይ ምንም ጀስት ዝም ብዬ ነው። እንደዛ ከሆነ ፒስ። ምን አስበህ ነው? ያው ተመስጠሽብኝ እንዳይሆን ብዬ ነው። አልገባኝም። ለነገሩ አንቺ እንዴት ይገባሻል? ዋት ደደብ ነሽ እያልከኝ ነው? አረ ምንድን ነው የምታወሪው? አሁን አይገባሽም አልከኝ እኮ። እኔ ደግሞ አይገባ ሰው ደደብ እንደሆነ ነው የማውቀው። እሺ አረ አንቺ ደደብ አይደለሽም፣ እኔ ነኝ ደደቡ። አይ እንደዛ ከሆነማ ትክክል ነህ። ልክ ነሽ። እኔ ደደቦች ደደብ ነኝ። ግን እንዴት ነው ግን ሁሉንም ነገር ማኔጅ የምታደርገው? እንዴት አልገባኝም። ማለት ባለፈው አዝግ ነኝ ቺስታ ነህ፣ በዛ ላይ አሁን ደግሞ ደደብ ነህ። የምትሰራው ደግሞ ምንም ስራ የሌለው አሮን ነው። እንዴት ነው ግን የምትኖረው? አሁን እየኖርኩ ነው እንደሚመስልሽ? እና ምን ያርክ ነው? ሞቻለሁ እኮ። ይሄን እየተነፈስክ አይደል እንዴ? እባክሽ በቁሜ ነው የሞትኩት። ሰው በቁሙ ይሞታል እንዴ? ድብን ነዋ ማለት። እሺ እንዴት ነው ሰው በቁሙ ሞተ የሚባለው? ያው ልክ እንደኔ ሲሆን ነው። ስታሳዝን። አዎ እኔ ራሴ ስለ ራሴ አብዝቼ ባሰብኩ ቁጥር በጣም ነው የማሳዝን። እሺ ነው ምን ልርዳህ? ምንም ብር ልስጥህ ከቻልሽ። ስንት? የፈለግሽው። አሁን ያንተ ችግር እኮ ሂድ አሁን ሲጋራ ትጠጣበታለህ። ሲጋራ ይጨሳል እንጂ ይጠጣል አይባልም። ሲነግሩሽ አሰሚውሽ አዝግ ነገር ነሽ። ማንን ነው አዝግ? አንተ? ወይ ጣጣ፣ አንቺን አይደለም እኔን ነው። ሸሙን። እሺ በጣም ነው ማዝነው። ሲጀመር ብሩ መስጠቱን ትቼዋለሁ። የራሱ ጉዳይ። ድሮ ማውቅሻለሁ። ገንዘብ ላለ መስጠት ነው አንዴ ወገቤን አንዴ ጭንቅላቴን የምትይው። ማንን ነው? አንቺን ነው። ምን ልታመጪ? ማመጣን አሳይሃለሁ። እሺ እኔ ወንድ ነኝ። ባለፈውም ስትመችኝ ጸጥ ያልኩሽ አክብሬሽ ነው። ከዚህ በኋላ ግን ተሳስተሽ እጅሽን ካነሳሽብኝ አለቅሽም። እሺ የኔ ፍቅር በቃ አሁን ስለደረስሽ እኔ ልመለስ። ምን ችግር አለው እንዴ? ልዱ አባትሽ ቢያዩስ? ይሁ ታዲያ። ኧረ በለው ቢያገኙኝ እንደሚያደርጉ ታውቂያለሽ? እስኪ ንገረኝ፣ ምን ያደርጋል? ከወገባቸው ዘር ሽጉጣቸውን መዥረጥ አድርገው ያወጡና ጭንቅላቴ ላይ ይደቅኑብኛል። ከዛ ከልጄ ጋር ምን እያደረግክ ነው ሲሉኝ እኔ በፍርሃት እየተንቀጠቀጥኩ አንቺ ሄደሽ ወገባቸው ስር ልጥፍቲና አባቢ በእናትህ ምንም እንዳታረገው ብለሽ ትለምኛለሽ። እሺ ከዛስ? እባክህ ሌላ ከዛስ እኔ እጄን ወደ ላይ አደርግና አባባ በእናትህ እኔ ምንም ነገር አላደረኩም፣ ፍቅር እኮ ኃያል ነው እላቸዋለሁ። ግን ፍቅረኛ አይደለችም ብለህ ትክዳለህ እንዴ? እንዴ ፍቅሬ ለማን አባቱ ብዬ ነው የምክደው? ለምን የለቀኑትን ጥይት በግንባር አይለቁት? የምርህን ነው ቤብ? አዎ የምሬን ነው። ይልዱ ግን ምን አስበሽ? እኔማ በድንጋጤ የተነሳ እኮ ፍቅረኛ አይደለችም ብለህ ምታሽ ነበር የመሰለኝ። ይኸውልሽ የኔ ፍቅር እኔ አንቺን ክጄ በዚህ ምድር ላይ ከምኖር አይደለም ሽጉጥ ታንክ ተጋፍጬ በሞት እመርጣለሁ። ኦ የኔ አባት ሲያምርሽ ይቅር አይደለም ሽጉጥ ወፍራም ውሻ ቢለቁብኝ ጥዬሽ ነው ፈረጥጥ። ቤብ አንተ ማለት ለኔ የሁል ጊዜ ጀግናዬ ነህ። እሺ የኔ ንግስት። እንዴ የኔ ንግስት ነው ያልከው? አዎ ምን ነው? አረ ምንም ደስ ብሎኝ ነው። በቃ አሁን ልመለስ አይደል? ማታ አትደውልልኝ? እሱማ ግዴታ ነው። እሺ ነበር ውድድ ነው ማድረግ። እኔም ውድድ አደርግሻለሁ። ቻው በቃ ባይ። ሜላት ማለት አንቺ ነሽ? አዎ ማርኮን፣ እንዴት ነህ? ደህና ነኝ። ምንም አትይም፣ ቆንጆዬ ነሽ። አመሰግናለሁ። እንዴት ስልኬ ልታገኘው ቻልሽ? ብዙ ጊዜ ትምህርት ቤት ስሄድና ስመጣ አይሃለሁና በቃ ምን ጨርሽዋ? ያው አለ አይደል መቼስ ይገባሃል። አይናፋር ነገር ነሽ እንዴ?
ያ እንደዛ ነገር። እንደዛ ከሆነማ እድለኛ ነኝ ማለት ነው። አዎ እድለኛ ነህ። ብቻ ማርኮኔ ምናምን እያለ የሚጫወትብን ይሄ እንዳይሆን። ለማንኛውም ለመረጃ ፎቶ እናንሳው። ሄሎ ተኩላ። ምን? ይኸውልሽ ከዚህ በኋላ ተኩላ የኮድ ስምሽ ነው። እሺ እሺ። ተኩላ ይሰማል? ይሰማል? አቤት ይሰማኛል። ይኸውልሽ አባቴ ደወለ፣ ወይኔ ጉዴ ምናምን ብለሽ ተፋችሁ። ይሻላል? አዎ ይሻላል። ከዛም በኋላ እኔ እሱ የሚሄድበትን ቦታ እከታተላለሁ። ከዛ መጨረሻውን እናያለን። እሺ አባቢ፣ በቃ እንደዛ ከሆነ መጣሁ። ማርኮን በጣም ይቅርታ። ምን ነው የተፈጠረ ችግር አለ እንዴ? አንተን ላገኝ ስመጣ አባቴ ለስራ ክፍለ ሀገር ሄዶ ነበር እናማ ሀሳቡን ቀይሮ ተመልሷል። እና በቃ ሌላ ጊዜ አገኘሃለሁ። እሺ ችግር የለውም የኔ ቆንጆ። ኦኬ ባይ። ሄሎ ተኩላ። ባክሽ ተኩላ አንቺ ስም ነው። እና አንቺ ማንሽ? እኔን አሞራው በይኝ። ይሰማል አሞራ? አዎ ይሰማል ተኩላ። አሁን እኮ ከልጁ ጋር ተለያይተናል። ባክሽ አይቼሻለሁ ስትሄጂ። ብቻ ታችኛው ቅያስ ላይ ጠብቂኝ። እሺ አሞራ። ቻው። እቺ እብድ የሆነች ልጅ ምን እንደማደርግ ዮማኒክስ የት ነው ያለው? አንድ ከቤት ወጣ ማታውቅ ቆንጅዬ እርግብ ልበላ ስል አባቷ ደወለ። አንተ ያማሃል እንዴ? ቆይ ምን እያረክ ነው? ደግሞ ምን አጠፋው? የጄሪን ጉዳይ ተውኮ ማለት ነው? አሁንማ መንገድ ላይ ነኝ። የሆነ ቦታ ሴት ፊክስ አደርግና እደውልላታለሁ። አሁን ሳትዋሽ ንገረኝ፣ የት ነው ያለው? ጭስ ቤት ነው አይደለ? ኧረ አይደለሁም። ካላመንክ በእናንተ መንገድ እየመጣሁ ነው። እሺ እንደዛ ከሆነ እናያለን። እኔም ቤት አካባቢ ቆሜያለሁ። ኦኬ አም ካሚንግ። ኦኬ ወይኔ አሞራው አላወቀኝም። እንዴት እየሰለልኩ እንደሆነ ስላልገባህ እኮ ነው። እስኪ መጨረሻውን እናያለን። ጌቱ ምን ሆነሃል? የተጨናነቅክ ትመስላለህ። ብቻ ጄሪ ጋር እየደወልክ እንዳይሆን። አይደለም። እና ምንድን ነው? ቤታችን በሐራጅ ሊሸጥ መሆኑ አቶ ከተማ ሰምቶ ነበር። ከተማ ማለት ስራ አስኪያጃችሁ? እናማ ቢሮ ድረስ አስጠርቶኝ ያለውን ሁኔታ ሁሉ በደንብ ከነገርኩት በኋላ ለቦርድ ማመልከቻ አስገባ፣ እየሰራ በረጅም ጊዜ የምትከፍለው ብድር አመቻችልሃለሁ ብሎኝ ነበር። ጌቱ የምርህን ነው? አዎ መሲ። እና የሚሰጡን ብድር እዳችንን መክፈል የሚችል ይመስልሃል? አዎ እጃችን ላይ ያለውን መኪናውንም ሸጠን ጨማምረን መክፈል የሚችል ይመስለኛል። መኪናውን ሸጠን አንተ በምን ልትመላለስ? እንዴ መሲ ምን ማለት ነው እንዴ? በትራንስፖርት ነው። እና አይን እያየ ልጆቼን ይዤ ጎዳና ላይ ልውጣ? ለነገሩ ልክ ነህ። እና ደውልልኝ ብሎ ነበር። ደጋግሜ ብደውል ስልኩ አይሰራም። ትንሽ ታገስና ማምሻክን ትደውልለታለህ። እሺ እሱ ነው የሚሻለው። አመንከኛውንስ? እኔማ የተለመደ ቦታ ሆነ ዋሽታ መስሎኝ ነበር። ይሄ ደግሞ ማን ነው? ኧረ ማን? እንዴት እንደዛ አደርጋለሁ? እና ቸክስ ታሳድነው ላይ መጣው። አንተ እንዴት እንደምታምር እኮ ስላላየሃት ነው።
ቆይ ግን የት ነው የተዋወቃችሁት? እባክህ ትምህርት ቤት ስትገባ ስትወጣ እቺ ፎንቃ ገባልኝ ነው የምትለኝ። አይ ማርክ ፈጣን እኮ ነሽ። ለማንኛውም ግን መረጃ መያዝ ጥሩ ነው። መሲ እባክሽ ቤቱ ጭር አለ። ወይ ደውይላት ወይ ልደውልላት። አቤት አንተ በል ደውልላት። ሄሎ ተኩላው። ምን ተኩላው ነው ያልሽው? ይኸውልህ አባቢ ከዚህ በኋላ የኔ ስም አሞሮ ያንተ ደግሞ ተኩላው ነው። ይሄ የስውር ስማችን ነው። የጉድ ያለ ምን እያደረግሽ ነው? ተኩላው አንዴ ስለላ ላይ ነኝ፣ እደውልልሃለሁ። ታገሰኝ እሺ? ምንድን ነው? ሄሎ ተኩላው ስለላ ላይ ነኝ መልሼ እደውላለሁ ብላ ዘጋችሁ። የምን ስለላ? አላውቅም። ተኩላው ያለችው አንተን ነው? አይገርምሽም? እሷን ጀሪ ስላት ስሜ ጀሪ አይደለም አሞራው ነው አለች። እቺ ልጅ አሁንስ ልታብድ ነው። በል መልሰክ ደውልላት። ሄሎ አባቢ። የኔ ልጅ ምን እያደረግሽ ነው? ትንሽ የስለላ ስራ እየሰራው ነው። እንዴ ደግሞ ሰላይ ሆንሽ? እንግዲህ እኔ አባት ንጽህናዬን ለማረጋገጥ ስል አይደለም ስለላ ምንም ሆኗል። ወቸ ጉድ! እንዴ ስለምን ንጽህና ነው የምታወሪው? እሱን እንኳን እቤት ስመጣ በአካል በተን አድርጌ ያስረዳሃለሁ። ታዲያ ትቆያለሽ እንዴ? ኧረ አልቆይም አባቢ፣ ትንሽ ብቻ ታገሰኝ። መጣሁ። እሺ። ምን አለች? የኔ እናት እሷ የራሷን ንጽህና ለማሳየት ዘመቻ ላይ ነች። ስለምን ንጽህና ነው የምታወራው? እሱን ከስልክ ይልቅ ቤት በአካል ስመጣ በተን አድርጌ ያስረዳችኋለሁ አለች። ወይ ጉድ! እስኪ ትምጣና እንሰማታለን። ዛሬ እስክትመጣ ድረስ ራሱ ነው። ሄቡ እንዴት ነሽ? ሰላም ነው ሲስተር? አለሁልሽ። ምን ነው ብቻሽ? አይ ምንም እንዲሁ። መቼስ ከጄሪ ጋር ነበርሽ አይደል? አዎ ነበርኩ። ግን አንተ እንዴት ገመትክ? ያው ከሷ ውጭ የልብ ወዳጅ የለሽም ብዬ ነው። ጥሩ ገምታል። እና እሷስ ግን የት ሄዳ ነው? ትንሽ ቢዚ ናት። አልገባኝም። ማለቴ ስለላ ላይ ናት። ማንን ነው የምትሰልለው? እሱን ቤት ስገባ ጠይቃት። በእናትሽ ሼፉ ሆዴን ከሚቆርጠኝ ለምን አንቺ አትነግሪኝም? ነገርየው እኮ ደስ የሚለው ከኔ ይልቅ እሷ አስታውራህ ነው። የምርሽን ነው ይፉ? አዎ የምሬን ነው። ከሆነ ጥሩ። አንተስ ግን ከየት ነው? እንዲሁ ዞር ዞር እያልኩ ነበር። አሁን ግን ወደ ቤት ልገባ ነው። እንዴ ዛሬ ስራ የለም እንዴ? የምን ስራ? ቆይ ኤልዳና ማስጠናቱን ተውከው እንዴ? እሱን ነው እንዴ? ዛሬ ፕሮግራም የለን። እኔ ደግሞ ሁሌ ፕሮግራም ያላችሁ መስሎኝ ነበር። እንዴ እንደሱም አያዋጣኝም። የምታፈቅርህ ልጅ ማስጠናት ግን ስሜቱ እንዴት ነው? እኔ እኮ ስራና ሌሎች ግንኙነቶችን ለይቼ መስራት የምችል ሰው ነኝ። የሚደንቅ ነው። እንዴት? አለ አይደል አንተ ወጣት ነህ፣ እሷ ደግሞ ቆንጅዬ ናት። በዛ ላይ ደግሞ አፍቅርሃለች። አለፍ ሲል ደግሞ የሀብታም ልጅ። እና ታዲያ ምን ችግር አለው? ይሄ ሁሉ ነገር ተቋቁመ በጨዋነት ማስተማር ገርሞኝ ነው። አዎ ለየት የሚያደርገኝ ባህሪ ይሄ ነው። እንዴት? እኔ እንጂ ፍላጎቴን ማዘው ፍላጎቴን እንዲያዘኝ አልፈቅድለትም። ዋው ይሄ የሚገርም ነገር ነው። ምን ታረጊዋለሽ? በቃ ሲስተም አሁን ስለምቸኩል መሄድ ይኖርብኛል። ልሸኝሽ? አይ ይቅር። ምን ችግር አለው? እንዴ ምን ነው ረሳው እንዴ? ብዙ ጊዜ እኮ በዚህ ሰዓት ቤተክርስቲያን እንደምታዘወትር ነግረኸኝ ነበር። አይ አልረሳሁትም። እና እኔን ለመሸኘት ቤተክርስቲያን ልቀር? ያው ቃሉን መልካም አድርጉ ይሌለ። አይ አታስብ፣ ራሴን ችዬ መሄድ እችላለሁ። እሺ በቃ እኔም እሄዳለሁ። ኦኬ ባይ። እቺ ልጅ ቃል አውጥታ መናገር አልፈለገችም እንጂ ሁሉንም ነገር ነግታብኛለች። አንቺ ምንድን ነው የምታወሪው? እንዴ ማሚ እናንተ ፊት እኮ ነው አንገቴን ያስደፋኝ ይሄ ሰውዬ። ስለዚህ ሄድኩኝ፣ ተከተልኩት። እንዴ እኔ ልጁን አላውቀውም አባባ ሞት ብለሽ ስለማልሽ አምንሻለሁ። እሱማ አምነኸኛል።
ታዲያ ይሄንን ማድረጉ ለምን አስፈለገ እንዴ? ማሚ ይሄ ነገር በተነሳ ቁጥር አንቺ እኮ ነሽ የምትይኝ። ስለዚህ ይሄ ነገር ተጋፍቼ ንጽህናዬን ለማወጅ ተነሳው። እንደው ምን ባረግሽ ነው የሚሻለኝ? ለመሆኑ ልጁ ምን አይነት ነው? የሆነ እዚህ ግባ የማይባል ሽልጦ ነገር ነው። ሽልጦ? አባቤ ምን ነው ተሳሳትኩ እንዴ? መጥፎ ነገር ነው እንዴ ማሚ? ለመሆኑ ሽልጦ ምን እንደሆነ ታውቂያለሽ? አይ አላውቅም፣ ግን የሆነ የተሸለጠ ነገር ይመስለኛል። ኧረ ተይ እባክሽ ጄሪ፣ በሳቅ አትግደኝ እባክህ። ኧረ አባቤ ምንድነው? መጥፎ ነገር ነው እንዴ ማሚ? ኧረ መጥፎ አይደለም። እንደዛ በሉኛ። ታዲያ ስስቁ እኮ አስደነገጣችሁኝ። ለመሆኑ ይሄን ነገር ለማድረግ ሄቨን እንዴት ተባበረችሽ? ሄቨንማ አባቤ በእጇ በእግሯ በቃ በጥፍሯ ሁሉ አልቀረኝም ገብቼ ሳሳምናት። አቤት አንቺና ወሬ! ማሚ የምሬን እኮ ነው። ታዲያ መጨረሻሽ ምን ሆነ? በቃ እስከ መጨረሻው ድረስ ተከተልኩት። ከዛም በኋላ የሱ አይነት እዚህ ግባ የማይባል ከሽልጦ ጋር ሲገናኝ በቂ የሆነ ፎቶ አንስቻቸው ተመለስኩ። እና በፎቶ ምን ታደርጊያለሽ? እንዴት ያለ ስለላ እንደመሰልላችሁ አሳይሻለሁ። እውነትም አሞራ አባቢ ቅድም እኮ በሄቨን ለምዶብኝ እኮ ነው ስትደውል ታኩላው ያልኩ። ደግሞ ይሄንን ነገር ከየት አመጣሽው? ማሚዬ እኔ አላውቅም። በቃ እኔ የሆነ የማላውቃቸው እውቀቶች ጭንቅላቴ ውስጥ አሉ። ይገርምሻል፣ ስጨነቅ የሆነ ሲጠበኝ ምናምን ነገር ፍልቅ ይላሉ እነዛ እውቀቶች። ከዛ እኔ ደግሞ እጠቀማቸዋለሁ። ታሪከኛ ነሽ። ለማንኛውም የሰፈሩ ከንቲባ ይምጣና ልጆቹን ያውቃቸው እንደሆነ እንጠይቀዋለን። ማን ነው ከንቲባው? ማን ሊሆን ይችላል? ያ ተምች ሲስተም ነው። አይ እንግዲህ ከልጅ ራሱ ረጂ። ለካ እኔ እንጀራ ልጅሽ ነኝ ጄሪ። ልጅ ምን ባረገው ነው የሚሻለኝ? ሄሎ ኤልዳና፣ እንዴት ነሽ? ደህና ነኝ። ምን ነው የተናደድሽ ትመስያለሽ? የተናደድኩትማ በአንተ ምክንያት ነው። ስለደወልኩኝ ነው? አዎ ስለደወልክ። ቆይ ከዚህ በኋላ እንዳትደውልልኝ ብዬ ነግሬህ አልነበር እንዴ? እሱማ ነግረሽኛል። እና ታዲያ? እናማ በቃ ናፍቀሽኛል። ኡፍ ባሩክ ግን እንደው ምን ባረገህ ነው የምታወኝ? ፕሊስ ኤልዱ፣ በእናትሽ እኔንም ተረጂኝ። ቆይ እንዴት ነው የምንረዳ? የምታረገው ነገር እኮ እንዳለን የሚያበሳጭ ነገር ነው። እንደዛ ከሆነ በጣም ሶሪ። አሁን ግን ባገኘሽ በጣም ደስ ይለኛል። አልችልም። ለምን? ማገኘው ሰው አለ። ማንን ነው የምታገኘው? አይመለከትህም። አሁን ግን ከይቅርታ ጋር ስልኩን መዝጋት ይኖርብኛል። እሺ ቻው። ያስጠላ። ኧረ እንደው ልጅ ግን ምን ባረገው ነው የሚሻለኝ? ውይ ኧረ በስመ አብ። በእርግጠኝነት ልታገኘው ያሰበችው ያ ጊሊያድ የሚባለው ልጅ ነው። ኡፍ ፋይናሊ ሀይሉ። አሁንስ ይሄ ልጅ እኮ ሊያሳብደኝ ነው። ማን ነው? ባሩክ ነው። የደወልሽ እሱ ነው እንዴ? አዎ እሱ ነው። ምን አድርግ እያልሽ ነው? ካላገኘሁሽ ነው የሚለው። እኔ እዚህ ውስጥ የለሁበትም። ኡፍ ኖቫ፣ አሁንስ እኔ እንዴት እንደሰለቸኝ እንኳን አንቺ አልገባሽም። እባክሽን ተይውና ስለ እኔ እናውራ። ቆይ እኔ የምለው ምንድን ነው አጣድፈሽ የጠራሽኝ? ይህ ሳሚ ያናዶኝ ነው። እሱን ከብላዎች ነበር የመጣሁት። ሳሚ ማነው ደግሞ ሳሚ? ያ የማክቤል ጓደኛ ነው የምትይው? አዎ። ደግሞ እሱ ምን አደረገ? በጥፊ ልመታው ስል እጄን ይዞ ራሱን ፕሮቴክት አላደረገ እና አናደደኛ። ጉድ እኮ ነው። እና ይመታለሽ? ምን አለበት ደግሞ እኮ ብር ልሰጠው ነበር። አንቺ ልጅ ቆይ ግን እንዴት ነው የምታስቢው? ባለፈው እኮ ስመታው ዝም ብሎኝ ነበር። እና ዝም ያለሽ እንደሆነ እድሜ ልኩን ስትቀጠቅጮ ልትኖሪ ነው እንዴ? አብረን ሆነን ላገኘው እፈልጋለሁ። ለምን? እማናግረዋለኝ። ምን የምታናግሪው? አላውቅም። ኦ ማይ ጉድነስ ኖቫ፣ ግን ቆይ ምን እያልሽ ነው ያለሽው? ምን ሆንኩ? ቆይ ዱ ዩ ላቭ ሂም? ዋት? ማንን? ሳሚን ነው። አንቺ ያምሻል እንዴ? አያመኝም። የምትናገሪው ነገር እኮ ጠቅላላ ፍቅር ያዘው ሰው የሚናገረውን ነገር ነው። እሺ እንዴት ነው የምታወሪው? እኔ እኮ ኖቫሊ ነኝ። ሼም ሆኑ። እሺ በጣም ነው ማዝነው። ባይ ኖቫ እንዴ ቆይ እንጂ እኔ ቆንጆ ተረጋጊ። ልክ እንደዛ ለማለት ፈልጌ አይደለም። ቆይ በእናትሽ ቆይ እኔ እንደዛ ለማለት ፈልጌ አይደለም። እሺ ምንድን ነው? ቆይ ላስረዳሽ። አባቢ ብቻችን ልጅ የምትናገረውን ነገር አምናት እንደው ለምንድን ነው ማለት ነው? እኔ ምንም እየተዋጠልኝ አይደለም። እስከስ ማለት ይሄኔ ነው። ለምን ልታወጣለህ? ምክንያቱም የሆነ ሴት አባ አመሻሸሽ ልትዋሽኝ እየሞከርሽ እንደሆነ ስለማውቅ። ድሮም ሌባ እናት ልጇን አታምንም ይላል ተረቱ። ማን ነው አንቺ እንደዛ የምትናገር? አንተ ነው አባል ታመጣ ነው። አባቢ አያታል እንዴ ዲስሪስፔክት እንደምታደርገኝ? ቅምጥል ታይ አንቺ በቃ አባቢ እኔ እኮ ወድጄ አይደለም። ልጁ ሆን ብሎ ነው እንድበሳጭ የሚያደርገኝ። መሲ የሆነ ነገር በይ አንቺ። እኔ እስከ ዛሬ ስዳረቅ ልቤ ውልቅ ብሏል። ዛሬ ደግሞ አንተ ዳኛቸው። አንተ እንዴት ዋሽታለች ብለህ አሰብክ?
ግልጽ እኮ ነው አባቢ። ማርኮ ነው የሚባለው ልጅ ደወለላት። ከዛ እናንተ ጠረጠራችኋት እና ከዛ ከሄቨን ጋር ተመሳጥረው የሆነ ሰው አዘጋጁ እና ይሄ የምትናገረው ነገር ሁሉ ድራማ ነው የምትለው? ለውን በጥሩ ደራሲ የተጻፈ ቆንጆ ድራማ ነው። አሁንስ እኔ በዚህ ልጅ የተነሳ ሽበት ለወጣ ነው። እንዴት እያየሽው አይደል እንዴ ማሚ? አቃጥሎ ሊደፋኝ እኮ ነው። ገና ምን አይተሽ? በነፍስሽ ነው የምትጫወተው። ኤሌሊ ተረጋጊ። እስኪ አንቺ እውነት ካለሽ ስለ ልጁ ማንነት ተናገሪ። ለምን ስለ ልጁ ከመነግረው ፎቶን አላሳየም? እስኪ አምጪው አሳይ። እንዴ ባሩክ ባሩክ ማን ነው? ከልጁ ጋር ያለው